ሰላም ውድና የተከበራችሁ የፍርቴ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። የኔ ሰላም ብዝት እንዳደረገልኝ የእናንተንም ሰላም ያብዛላችሁ እያልኩኝ እንግዲህ ጽናት ድራማ ክፍል 29 ደርሰናል ማለት ነው። በጣም የሚገርም የቅናት አረ ኪራ ግድልህም ተው አትቅና። ከምር ጽናት እኮ በጣም ታማኝ ሚስትህ ናት፣ እውነት ለመናገር ማለት ነው። ካንተ ሌላ ማንም ሰው ያው ትዝ አይላትም ማለት ነው። ስለዚህ አብሮ አደጌ ነው። ሌላ ነገር እኮ ብትፈልግ አንደኛ ተደብቃህ ትሄዳለች፣ ምንም ነገር ሳታሳውቅህ ለአንተ መሄድ ትችላለች ማለት ነው። እሷ ግን ከአብሮ አደጓ ጋር እሱ ሊወዳት ይችላል። እሷ ግን በምንም አይነት መልኩ እንደዛ አይነት ነገር ላይ ምንም ትኩረት እያደረገች አይደለም ማለት ነው። እና ያው ኪራ ጧት ላይ እንግዲህ እሱም ወደ ስራ በሚሄድበት ሰዓት እሷም በቃ ኪራ እሱ ጋር ሊሄድ ያው ታውቃለህ እዚህ ማንም ሰውም የለውም እና ሊሄድ በማለት እሷም ተነስታ ሄደች ማለት ነው። ሄዳ መንገድ በምትገባበት ሰዓት የምንወዳትን ሊናን ታገኛታለች። እንዲህ ጽዬ እንዴት ሆነ ኪራ ብላ በምትጠይቅበት ሰዓት ከት ብላ ሳቀችባት። እንዴ ምንድን ነው የሚያስቅሽ? የሚያስቅ ነገር እኮ አልተናገርኩም ጽዬ ምንድን ነው ስትላት፣ አይ ምንም አይደለም ብላ መልሳ ደግሞ እንዴ ጽዬ ከመቼ ጀምሮ ነው መደበቅ የጀመርሽ ስትላት፣ አይ ሲጀመር እኮ ኪራ እኔን ከቤት ለማስቀረት ከወደ ውጭ ልወጣ ስል እኔ ጋር መዋል ስለፈለገ ነው እንጂ ኪራ እኮ አላመመውም ማለት። ምን ጽ እኔ ክፉ እኔ እኮ በቃ ደህና አድርጌ እኮ ነው ያለ የሌለን ኃይሌን እኮ ነው የተጠቀምኩት። እንዴት እንደዚህ ያደርገኛል? በቃ እጄ ሀሪፍ ነው ብዬ ላውራ ነበረ፣ ግን በቃ ሳይሆን ቀራ ሳይሳካ ቀራ በማለት ተናገረች። አይ እንዴ በእኔ ባል ነው እንዴ ታዲያ እውቀትሽን የምትመሰክሪው ስትላት፣ አይ ጽዬ እንግዲህ ጀመርሽ በቃ ስለዚህ አሁንም ቢሆን ራሱ እሱ ላይ መሞከር አለብን በማለት በይ በባሌ ላይ አታሟርቺ በማለት ጽናት ቀጠለች። ኪራ እንግዲህ የምትሄድበትን ቦታ እየተከታተለ ይገኛል። በመሀል እሱ እየተሽሎከለከ በሚያይበት ሰዓት ሊና አለችበት ቦታ ሰወር አለችና ኪራን ከጀርባ ሆና አስደነገጠችው። እንዴ ምን ትሰሪያለሽ እዚህ ሊና አላት። እንዴ አንተ እዚህ ምንድነው እንሽላሊት የምትሽጎጠጎጠው በማለት ተናገራቸው። አይ እኔ የምሄድበት ቦታ አለኝ፣ አንቺ ቆይ እንዴት እዚህ ልትመጪ ቻልሽ? አይ ምንም ካርድ ልገዛ ነበረ፣ ካርዴን ገዝቼ እየተመለስኩኝ ነው አለችው። በቃ እሺ በቃ የምሄድበት ቦታ አለኝ ዞር ቤልኝ ብሎ እሱም ሄደ ወደ ስራ ቦታው። ግን ስራ ቦታም ሄዶ ምንም አይነት ሰላም የለውም። አንደኛ ሀና መጣች። ሀና አለቃ ይሄው ባለፈው የመጣኋቸውን ወረቀቶች እዚህ ላስቀምጣቸው ወይ በማለት ትጠይቀዋለች። እሱም ባክሽን አሁን እዚህ እንትን አትበይብኝ፣ የፈለግሽ ቦታ አስቀምጪና ሂጂ፣ በቃ ከዚህ ውጭልኝ አላት። እንዴ አለቃ ቆይ ምን አድርጌ ነው? ለምንድን ነው የምታስከፋኝ አለችው። እንዴ ሀና ምን እየሆንሽ ነው? ውጭልኝ በቃ ብቻዬን መሆን ነው የምፈልገው ሲላት፣ አሁንም በቃ እየሰደብከኝ ነው? አትወደኝም ማለት ነው? ጠላሃይ ማለት ነው? በእናትህ ከስራ እንዳታስወጣኝ በማለት ሀና ትናገራለች። እንዴ እች ልጅ አበደች እንዴ? ምን ሆነሽ ነው? እኔ የራሴ ችግር አለብኝ በማለት እሱም ተናገራት። እንግዲህ እንደምታዩት እዚህ ጋ ኪራ ተደብቆ እያያት ነበር እና እስኪ እንደ ልጅነታችን እንጫወት በማለት አሊ ቦምቦክስ በማለት ጨዋታ ተጀመረ። ጨዋታውንም በመጀመሩ ሰዓት ጽናት ተሸነፈች። ቅጣቱን ለመቀጣት ደግሞ እሷ እምቢ አለችው። እሱም ተነሽ እኔ እዚች ቦታ ድረስ አዝዬሽ መሮጥ እፈልጋለሁ ሲላት፣ እሱም እምቢ ሌላ ነገር ቀይርልኝ በማለት ተናገረች። እንደዛ በምትልበት ሰዓት አይ አቶ ኪራ በጣም ተናደደ። እንዴ እምቢ አለችው አይደል እንዴ ለምንድን ነው እንደዚህ እንትን የሚለው በማለት እሱም ቱግ ብሎ ሄደና አልፈልግም ማለች አይደል እንዴ በማለት ተናገረው። እንዴ ኪራዬ መቼ መተህ ነው? ምን ልትሰራ መተህ ነው? አስደነግጥከን እኮ በማለት እሷም ተናገረችው። አይ በቃ እኔ እኮ በመሀላችሁ እዚህ መጥቼ ነው በማለት ተናገረ።
አይ በቃ እሺ በማለት እሱም እና እንደውም መጣ እንኳንም አብረን ተቀላቀልክ በማለት ተናገረው። ሁለቱም እየተጫወቱ እንዳለ ኪራ ቆይ እኔም እስኪ ዝጋ አረፍ ልበልና እኔም አብሬ ልቀላቀላችሁ በማለት ለምን አንተ ግን አታገባም? ለምንድነው ግን እስከ ዛሬ ድረስ ያላገባኸው? በማለት ጥያቄ ጀመሩት። አይ እዛ ሀገር እኮ እንደዚህ የለም ፍሪ ሆነህ የምትጫወትበት ነገር የለም፣ አንድና አንድ ስራና ስራ ብቻ ነው በማለት ተናገረው። አይ በቃ አሁንም ቢሆን አንተ ትልቅ ሰው ነህ፣ ለምን ትዳር አትይዝም ብሎ ተናገረው። እንግዲህ ትዳር ቢይዝ ወደዛችኛይቱ ሚስቱ ሰብሰብ ይልልኛል ብሎ ነው ወደ እኔ ሚስት እንደማይመጣ ይሄንን ለመናገር ፈልጎ ነው። ኪራ በቃ አግባ፣ እንደውም ይሻልሃል፣ አግባ። እንግዲህ ቆይ ምን አይነት ሴት ትመቻለች? በማለት ጽናት ጠየቀችው። መልከ መልካም፣ ቤተሰብን አክባሪ፣ በሃይማኖቷ ጽኑ በማለት ተናገረ። እሱም እንደዛ ሲለው አይ መልኳስ ቀይ፣ አይ ቀይ ለምን ትሆናለች? ጸይም ትሻላለች በማለት ኪራ ተናገረ። የቅናት መንፈስ የተወጋ ይሁን በኢየሱስ ስም። ይህንን በማለት ኪራ ተናገረው። አይ በቃ ችግር የለውም አለው። እሱም በቃ አግባ፣ እንደውም ብታገባ ይሻልሃል አለው። በጣም እየተናደደ ደግሞ ደጋግሞ ነው እንደዛ ሲለው የነበረው። እንግዲህ እዚህ ጋር ቤቲ ሄኖክን ለማስከር ሄኖክን በይቅርታ ለመቀበል ያደረገችው ነገር በጣም ይገርማል። እንግዲህ ሄኖክ ቀልቡም ሁሉም ነገር ወደ ኪያ ነው እንጂ ወደ ቤቲ እየተመለሰለት አይደለም። ምክንያቱም ቤቲ በጣም ብዙ ነገር በድለዋለች። ምክንያት እሱ በድሏት ረግጧት የፈለገውን ነገር እሷን ካሰከረ በኋላ ያደረገውን ድርጊት ሁላችንም እናውቃለን። አሁን ላይ ግን እሱ ያ ሁሉ ጸጸቱ በጣም ተጸጽቶ እየጸጸተው እንዳለ ኪያ እባክሽን ይቅርታ አርጊልኝ፣ አንድ እድል ስጪኝ በማለት ጥያቄ ያቀርብላታል። ምንም አይነት ነገር ላንተ እኔ የምሰጠው ነገር የለኝም፣ በቃ ከህይወቴ እራቅልኝ፣ አንተም የራስን ህይወት መስረት፣ እኔም የራሴን ህይወት ልመስርትበት፣ እባክህን ተፋታኝ በማለት ተናገረችው። ኪያ አልችልም እባክሽን በማለት ተናገራት። ዞር በድልኝ በማለት እሷም ጥላው ሄደች። እንግዲህ ናሆሜ የሚወዳትና የሚያከብራት የልጁ እናት ምሩ እሷ ስራ መስራት ትፈልጋለች። ናሆሜ ግን ከቤት እንድትወጣበትም አይፈልግም። የእሷን ድካም ማየት አልፈልግም፣ ቤትሽንና ልጅሽን ብቻ ያዢ ጠብቂ አላት። አንቺ እንደዚህ ደክመሽ መተሽ እኔ ምንም ሰላም እየሰጠኝ አይደለም በማለት ከዚህ በፊት ብዙ ነገር ተነጋግረዋል። አሁን እንደውም ቡና እየተጠጣ ናሆሜም የናሆሜም አባትና እንግዲህ ቅዱሴም በአንድ ሆነው ቁጭ ብለው ወሬያቸውን እያወሩ ይገኛሉ። ዘወር አሉበት ደግሞ ወደ ቅዱሴ ግን ለምንድን ነው አንተ ትዳር ማትይዘው? ወግ ማድረጉን አሳየን፣ ድግስም እንብላ በማለት ተናገሩት። ይሄ ነገር ወዴት እየሄዳችሁ ነው? ምሩዬ ግን ሁለተኛው ቡና የለም እንዴ? ለምን አይፈለም እንዲህ ሁለተኛ ቡና በማለት ለማምታት አስፈል በል እንደዚህማ ብለህ አታምታታን፣ ወሬያችንን ማስቀየስ አትችልም፣ በላሁን ንገረን፣ ምንድን ነው አላማህ? በማለት እንግዲህ የኔ የምላት ሴት ገና ናት፣ ገና አልመጣችም በማለት ተናገረ። እግዚአብሔር ሲፈቅድ ሁሉም ነገር በሱ ይሆናል እንጂ እኔ ፈልጌና የማደርገው ነገር ስለሌለ ነው። በጣም ይቅርታ፣ እኔም እኮ ደስ ይለኝ ነበር በማለት ተናገረ። አይ እንግዲህ ውለድና ያው ማየት እንፈልጋለን፣ የልጅ ራሱ ማቀፍ እንዴት ደስ እንደሚል በማለት ይናሆሜ ተናገረ። እንግዲህ እዚህ ጋ ትታው እየሄደች ትገኛለች። ይቅርታን ቢጠይቃትም በጭራሽ አላደርገውም፣ በጣም ልቤን ሰብረኸኛል፣ ጎርተኸኛል፣ ስለዚህ ከዚህ ሌላም ምንም የምታመጣው ነገር የለም በማለት ተናገረችው። እንግዲህ ዛሬ የይቅርታ ቀን ነው። አባትየውም በቃ ምሩ ዛሬ በቃ ደስ አለ በማለት እንግዲህ ሽር ብትን ብለው እየተዘጋጁ ይጠብቁት ነበር።
ናሁሜም ያለውን ነገር በቃ አባቱ መጥቶ ነገረው። በቃ እሺ አጥፍቻለሁ፣ ይቅርታ፣ እኔ እኮ ሁሉን ነገር የማደርገው ለሱም ተንገላቶ ሲገባ ስራው ደግሞ አልሆነለትም እና ለዛ ነው አብረን ሰርተን ወጥተን ብንገባ ብዬ ነው እንጂ እኔ ለሌላ ነገር አስቤ አይደለም በማለት ምሩም ለናሆሚ አባት ይሄንን ምላሽ ትሰጣለች። እንግዲህ ሊና በጣም እየሳቀች ወደ ቤት ገባች። እቤት ስትገባ አባባ በእውቀቱ እቤት አሉ። እንዴ ሊናዬ ልጄ ምንድን ነው ዛሬ ፍንድቅድቅ ደስ ብሎሻልሳ? አው አባባ በእውቀቱ እንዴት ነው ደህና ነው? አው በጣም ዛሬ ደስ ብሎኛል በማለት እስከ ዛሬም እኮ ደስ ይለኛል በማለት ተናገረች። አይ የዛሬው ይለያል ሊና ልጄ ምንድን ተገኝቶ ነው አላት። ምንም አልተገኘም፣ ግን ባለፈው እኮ ኪራ እኮ ሳይታመም ነው ኪራን የታመም ያለሁ ብሎ ስንት ነገር ሲያለፋን እኔም ያለ ኃይሌን ተጠቅሜ እሱን ያሸሁት በማለት ተናገረች። አባባ በእውቀቱም ኃይሊና ልጄ አልታመምኩም ማለት ብለው ሳቁ። አው ያልታመመው ነው ታሟል ተብለን የነበረው ለምንድን ነው እንደዚህ ያሉት በማለት ሲጠይቋት አይ ከቤት ጽናት እንዳትወጣበት ስለፈለገ ነው በማለት ይህንን ምላሽ መለሰችላቸው።